ሰላም ቤተሰብ እንደምን አላችሁ? ዛሬ እህል ልናይ ወደሚያምር ስፍራ እየሄድን ነው። ወይኔ መንገዱ እንዴት ደስ እንደሚል አትጠይቁኝ። በጌታ በኢየሱስ ስም እኮ እንዴት ደስ እንደሚል። ሰሞኑን ዝናብ ነበረ። ዝናቡ ሲያባራ እንሄዳለን ብለን እዛ ሲደክም ግን አትጠይቁኝ። ግን እንዴት ደስ እንደሚል ማለት ነው። እንዴት ደስ እንደሚል በቃ አረንጓዴ ሆኖ እህሉ እየዘረዘረ ምናምን በስማ ውጡ ራሱ አይልም። በእውነት እንዴት አባቱ ደስ እንደሚል። ቆይማ ወደዛ ዙሬ ያሳያችሁ። ሴትነት ማለት የሚመስላችሁ አንድ ቋንቋው ዝም ብሎ ስታዩት ምትክነት እንደዚህ ነው። ግን የሴትነት ጠባይ ምንድን ነው? ለስላሳነት ነው አይደለም ነው። ሴትነት ምንድን ነው? ለስለስ ማለት፣ ቅልስልስነት፣ አንገትን ስብር ማድረግ፣ ደረቅ አለመሆን ነው አይደል ሴትነት የሚባለው። እና ሴትነት ማለት ተሸንፈው የሚያሸንፉ ናቸው። በድካማቸው ነው የሚያሸንፉ አይደል። ሴት ቃሏም መልኳም ደካማ ነው፣ ግን ታደክማለች። በጣም ብዙ ሰራዊት ከሚያሸንፈው ይልቅ አንድ ሴት የምታሸንፈው ይበልጣል። ጥበብ ደግሞ ምን ማለት ነው? ጥበብ ማለት ምን ማለት ነው? ተሸንፈህ ምን ማለት ነው? ማሸነፍ ነው ማለት። የተሸነፍክ ትመስልና ማሸነፍ ነው። ጥበብ በሴት የምትመሰልበት ምክንያት ትህትናን መሰረት አድርጋ የምትመጣ ነው። እስመ ውስተ ምይንት ነፍስ የተሃድር ጥበብ እግዚአብሔር አይደለም። በሚታበይ ሰው ልቡና ምን አታድርም? ጥበብ አታድርም። ስለዚህ መድከም ማለት ሴት መሆን ማለት ትሁት መሆን ነው። ትህትና ባላት ነፍስና ለስላሳ በሆነች ሸካራ ባልሆነች ነፍስ ጥበብ ታድራለች። እና ጥበብ በዚያ የምትመሰልበት ምክንያት ነው። ከዚያ ወላዲት ናት፣ ትወልዳለች እንዳላችሁት ነው። ወንድ ልጅ ግን እንደሚባለው ራስ ነው፣ መሪ ነው፣ በኩር ነው ይባላል። በልዕልና ነው የሚመሰለው። እና ወንዱን ጣል ማለት ልብን ማሳጣት፣ ትልቅ ሀሳብ የማያስቡ መሆን፣ ሁልጊዜ የርካሽ ሀሳብ መገኛ፣ ምድራዊ መሆን፣ ልክስክስነት ማለት ነው። እንደዚህ አይነት ምን ይባላል? ወንድ ልጅ የሞተበት ይባላል። ወንድ ልጅ ሲሞትባቸው መጨረሻ ላይ ባህር ውስጥ የተረፈ ማን የተገኘው? ሙሴ ነው። ሙሴ ከባህር ተጥሎ ተረፈ። ይሄ ከባህር እስራኤል በሚጣሉበት ጊዜ ነው ይሄ ወንድ ልጅ የመጣው። ይሄ ወንድ ልጅ ሙሴ ይባላል። ምንድን ነው? በቀፎ ነው የተረፈው አይደለም? በቀፎ በቅርጫት ተደርጎ ከባህር ውስጥ ተረፈ። በፈርዖን ቤት አደገ። አድጎ 30 ዓመት ሲሞላው 40 ዓመት ሲሞላው ወገኖችን ጎበኛቸው። የእስራኤልን ጠላት ግብፃዊንን በጡጫ ብሎ ወይም ደግሞ በቡጢ ብሎ በአሸዋ ደፍኖ እስራኤልን አዳናቸው። ባህር አሻገራቸው። ሕግ ሰራላቸው። መና ከደመና ውሃ ከጭንጫ አፈልቆ መገባቸው። ርስት የሚወርሱበትን ሕግ ሰጥቷቸው ሄደ። ከእግዚአብሔር ጋር አስታረቃቸው። ይሄ ባጭሩ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ማን? ሙሴ ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነበረው ሙሴ። ግብፅ እንደምታውቋት ሲኦል ናት። ግብፃውያን ወንድ መሞታቸው እኛ ብኩርናችን ሙቶብን ነበር ነው። በአዳም ምክንያት ከእግዚአብሔር ጋር የነበረን ልልናችን ልጅነታችን አቅኔ ርሶ ምንድን ነው ለዘይቀንዮሙ ነው አይደል? ቅዱስ አትናቴዎስ ያለ ሰው ክቡር ነበር አላወቀም፣ ሊገዛቸው ለተፈጠሩት ፍጥረታት ራሱን አስገዛ ይላል። ስለዚህ ልልናችን ብኩርናችን አጠናል። ወይኔ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔር ማለ ሰውን በመልካችን እንፍጠር አለ። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በምናችን እንፍጠር ነው ያለው። በመሰረት ዝቅ ብሎ እግዚአብሔር ምን እንዳለው ታውቃላችሁ? አዳምን አዳም መሬት አንተ። እንዴት ያለ ንቀት እንደሆነ ታያላችሁ። ይሄ መጀመሪያ በምናችን እንፍጠር ነው ያለው። ከዛ ቆጥሎ አዳምን ምንድን ነው ያለው? መሬት። ይሄ ንቀት ነው ማለት ነው። እኔ እስከዚያ ከፍ ባረግህ አንተ ግን ያልሰጠኸውን የምትሻ ከሆነ መሬት ናል አመድ አረጋለሁ አለው። እግዚአብሔርን ከመምሰል ወደ አመድነት አወረደው እግዚአብሔር አዳምን። ያ ነው ወንድ ልጅን ማጣት ማለት
ብኩርናችን ከእግዚአብሔር ጋር ያለን ልጅነት ትልቁ ልዕልናችን አጣንና ሰው ክቡር ነበር አላወቀም። ወኮነ ከመ እንስሳ ዘአልቦ ልብ፣ ሰው እንደ እንስሳ ሆነ። ሰው እንደ እንስሳ ሆነ የሚባለው ምን ሲያጣ ነው? እውቀት ሲያጣ ነው። ክብራስ ለነፍስ አይምሮ። እንደዚህ አይነት ሰዎች አሉ። በጣም የሚጠሉትን ሰው ልክ ሳስብሽ መጣሽ ይሏል። ናፍቀኸኝ ነበረ አይኑን አሳየኝ የሚሉትን እኮ ጥቅስ ጠቃሽ የሆነን ሰዎች አሉ። ሌላው ሲሰግድም አንሰግድ። ስለ ንስሐ ጥቅስ ተናገር ሲባል አረ ቀላል ነው ላሰው የሚጠቅስ ንስሐ ልባት ስለው ግን አይገባ። ይቅር ተባባሉ ለሚለው 40 ጥቅስ ያለው ስለ ይቅርታ በጣም መተረክ የሚችል ግን ይቅር ተባባል ሲባል ደስ የማይለው ሰው ይሄ የአይሁድ ሕይወት የፈሪሳውያን ሕይወት ነው። ክፋት በልቡ ሳለ ፍቅርን የሚናገር በብር ዝገት እንደተለበጠ የሸክላ ዕቃ ነው። እህላችን ጋር ደረስን። ቤተሰብ ይወኮስ እንዲው እንዴት አባቱ ደስ እንደሚል በጌታ በኢየሱስ። ወይኔ ሄዱ ራሱ አይልም። ቆይ ጭቃዋ እንሻገራት። ይወኮ እንዴት ደስ እንደሚል